ሰላም ጤና ይስጥልኝ። እንደምን አላችሁ ተማሪዎች? ይህ የአስረኛ ክፍል የአማርኛ ቋንቋ ትምህርት ነው። እንደምን አላችሁ ተማሪዎች? ምዕራፍ 8 ድምፅ ወምስል 2 ወይም ቪዲዮ 2 የድርሰት አይነቶች፣ የቃላት እማሪያዊና ፍካሪያዊ ፍቺ እንዲሁም ሰዋሰው። ተማሪዎች እንግዲህ ትምህርቱን የማቀርብላችሁ ተስፋዬ ነኝ። አብራችሁ እንድትቆዩ ከወዲሁ እንዲሁም ሰናይ ቆይታ እንዲሆንላችሁ እየተመኘው የባለፈውን ክፍለ ጊዜ ለማስታወስ ያክል ባለፈው ክፍለ ጊዜ ሁለት ነገሮችን አይተናል። የመጀመሪያው ማዳመጥ ነው። የትውልድ ቅብብሎሽ የሚል ማዳመጥ ምንባብ ሰምተን እንዲሁም ጥያቄዎችን ሰርተናል። ወደ ሁለተኛው ስንመጣ ደግሞ ከመጽሐፋችሁ ላይ የሚገኘው ምንባብ በተለይም ደግሞ መገናኛ ብዙሃን የሚመለከት ምንባብ አይተናል። ለማስታወስ ያክል መገናኛ ብዙሃን በሶስት እንደሚከፈል አይተናል። የመጀመሪያው ህትመት ነው። ሁለተኛው በኤሌክትሮኒክስ ወይም ብሮድካስት የምንላቸው ናቸው። ሶስተኛው ደግሞ የማህበራዊ መገናኛ ብዙሃን የምንላቸው ናቸው። እነዚህን በሚገባ ተማምረናል ማለት ነው። ወደ ዛሬው ርዕሳችን ስንመጣ የድርሰት አይነቶች የሚለውን እናያለን። በመጀመሪያ ሰናይ ቆይታ። በድጋሜ ወደ መጀመሪያው ስናልፍ የድርሰት አይነቶች ስንት ናቸው? ድርሰት ምንድን ነው? በአንድም በሌላ መንገድ እንግዲህ ድርሰት በስርዓት የተዋቀሩ አረፍተ ነገሮች ወይም አንቀጾች ሊመሰርቱት የሚችሉ ጽሑፍ ነው። ከድርሰት አይነቶች ውስጥ አመዛዛኝና ገላጭ ድርሰትን እንመልከት ይላል። ድርሰት እንግዲህ በሚያስተላልፉት መልእክት፣ በይዘታቸው፣ በአቀራረባቸው፣ በሚያደርጉት ቅርጻዊ የሆነ ወይም መዋቅራዊ የሆነ ሂደት ላይ የተመሰረተ ነው። ስለዚህ በስርዓት የተዋቀሩ አረፍተ ነገሮች ወይም አንቀጾች ሊመሰረቱት የሚችሉ ጽሑፍ ነው። በዋናነት እንግዲህ ገላጭ ድርሰት የሚባለው ምንድን ነው የሚለውን የምንመለከት ይሆናል ማለት ነው። ለመሆኑ ገላጭ ድርሰት ምንድን ነው? አንደኛውን እዚህ ጋር እኔና አንደኛ ከድርሰት አይነቶች አንዱ የመጀመሪያው ምንድን ነው? ገላጭ ድርሰት ነው። እዚህ ጋር ይህንን ነውና ገላጭ ድርሰት ከስሙ እንደምንረዳው መግለጽ ነው። ዋናው ዓላማ የአንድን ነገር ምንነት፣ አሰራር፣ ቅርጽ በቀጥታ ማወቅ እንችላለን ማለት ነው። ምንነት፣ አሰራር አለ፣ ቅርጽ የመሳሰሉት ይገለጽበታል ማለት ነው። በግልጽ የሚያሳይ የድርሰት አይነት ነው። አንድን ነገር እንዴት እንደሚሰራ ወይም እንደሚፈጸም የሚያመለክት ወይም የሚመራ ገላጭ ድርሰት ይባላል ማለት ነው። በቀጥታ እንዴት ይሰራል አንድ ነገር ብሎ ይገልጽልናል ማለት ነው። ማለትም እንግዲህ በገላጭ ድርሰት ጊዜ የነገሮችን አሰራር የበለጠ ግልጽ ያደርግልናል። ገላጭ የሚያደርግህ ይሄ ነው። አንድ ነገር ፍንትው አድርጎ የማሳየት ባህሪ ያለው ማለት ነው። በመሆኑም ገላጭ ድርሰት እንግዲህ አንድን ነገር ምንነት፣ አሰራር፣ ቅርጽ በግልጽ እናይበታለን። ለምሳሌ እዚህ ጋር የተጠቀሰውን እናያለን። ንፋስ ምን ይመስላል? አንድ ሰው ንፋስን ይረዳው ዘንድ በምን አይነት ሁነት እንገልጸዋለን የሚለውን እናያለን ማለት ነው። ምሳሌ እናያለን። ንፋስ በአይን የማይታይ በእጅ የማይዳሰስ ሲነፍስ ስሜቱ ለፍጥረት ሁሉ የሚሰማ ነው። ንፋስ እንግዲህ በአይን የማይታይ በእጅ የማይዳሰስ ሲነፍስ ስሜቱ ለፍጥረት ሁሉ የሚሰማ ነው ይላል። ይህ የንፋስ ባህሪን የሚገልጽ ነው። ይህ በራሪ አየር ምን ይለዋል? በራሪ አየር። እንግዲህ ከዚህ እንደምንረዳው በሚገባን መልኩ ነው የተገለጸው ማለት ነው። ተለይተው ከታወቁት አየሮች ከኩሬና በሐይቅ ወይም ከሐይቅ ከባህርና ከፈሳሾች በፀሐይ ኃይል ተነስቶ በአየር ውስጥ የሚዛወር እንፋሎት፣ ከአትክልት ርጋፊ፣ ከአቧራ፣ በአየር ውስጥ ከሚገኙ ከጥቃቅን ነገሮችና ከትናንሽ ተባዮች ይመሰረታል ይላል። ስለዚህ ይሄ የነፋስ ፍጥረትን ነው፣ የነፋስ አፈጣጠርን ስሪትን የሚያሳይ ነው ማለት ነው። ከአቧራ በአየር ውስጥ ከሚገኙት ከጥቃቅን ነገሮችና ከትናንሽ ተባዮች ይመሰረታል ይላል። በአየር ላይ ነው። አቧራ እንግዲህ አንዱ የነፋስ እንትን ነው፣ ስሪት ነው። ከባህርና ከፈሳሾች፣ ከባህር ላይ ሊነሳ ይችላል ወይም ከፈሳሽ ላይ ሊነሳ ይችላል። ከነሱ በመነሳት በአየር ላይ የምናየው
በራሪ አየር ብለን እንጠራዋለን ማለት ነው። ስለዚህ የአንድን ነገር ሁነት ወይም አሰራር በግልጽ የሚያሳይ ገላጭ ድርሰት። ወደ ሁለተኛው ስንመጣ ወይም እዚህ ጋር መጀመሪያ እንዳልነው ለብለን እንስራውና እዚህ ጋር አመዛዛይ ድርሰት ነው። ለመሆኑ አመዛዛይ ድርሰት ምንድን ነው? በእርግጥ መጽሐፋችሁ ላይ እነዚህ ብቻ ናቸው ያሉት፣ ግን በመምህሩ መምሪያ ላይ ሌላ የተገለጹ ነገሮች አሉ፣ እናያለን። እንግዲህ ይሄ ገላጭ ድርሰት በዋናነት ይሄ መገለጫ አለው። አመዛዛይ ድርሰት የምንለው አከራካሪ ስለሆኑ ጉዳዮች የሚጽፍ አድማጩን ወይም አንባቢውን የአንድን ጉዳይ እውነት ወይም ሐሰትን ለማሳመን የሚጥር የድርሰት አይነት ነው። ስለዚህ አመዛዛኝ የምንለው ለዛ ነው። አመዛዛኝ ይሄ አንዱ የድርሰት አይነት ነው ማለት ነው። ስለዚህ አመዛዛኝ ድርሰት መገለጫው ምንድን ነው? ምንድን ነው የሚያመዛዝነው? እናያለን። እውነት ወይም ሐሰትነትን ለማሳመን የሚጥር የድርሰት አይነት ነው። የማለት አንድን እውነታ እንይዛለን፣ ከዛ በኋላ ከሌላው ነገር ጋር እናወዳድርና ሁለት ነገሮችን ለምሳሌ ጥቅማቸውን የሁለት ነገሮች ጥቅም ለምሳሌ ስልጣኔ ከባህር ማዶ የሚመጡ ስልጣኔዎች ለምሳሌ ለሀገራችን ጠቃሚ ናቸው ወይስ አይደሉም ብለን እንነሳለን። ጥቅማቸው ከዚህ አንጻር ሊሆን ይችላል። ነገር ግን ብለን እንደማይጠቅሙ ባህልን ለምሳሌ የባህል ወረራ እንደ አይነት ነገሮችን መግለጽ ብናስብ ለምሳሌ ማለት ነው በመረጃ በማስረጃ ነገሮችን ልንገልጽ እንችላለን። ስለዚህ ለማሳመን የሚጥር ነው የሚለው ይሄንን ነው። ስለሆነም ሁለትና ከዚያ በላይ ተቃራኒ ሀሳቦችን ተቃራኒ ሀሳቦችን በመያዝ አንደኛውን ለማሳመን የሚደረግ ምንድን ነው? ጥረት ነው። የሚደረግ ጥረት ነው። ለማሳመን ነው የምንሄደው። ስለዚህ ይሄ እንግዲህ የአመዛዛኝ ድርሰት ነው። ስለዚህ አንባቢን ይዞት ከነበረው አቋም የሚመልስ በመሆኑ ሰባኪ ድርሰት ነው። ሰባኪ ድርሰት እንለዋለን ማለት ነው። በሌላ ነገር ሰባኪ ድርሰት እንለዋለን። ሰባኪ ድርሰት እንግዲህ ምንድን ነው መገለጫው? ይሄኛውን እኔ ያስኩት ሀሳብ ይሻላል፣ ምክንያቱም ከዚህ አንጻር ብለን ስለምናሳምን ያው ሰባኪ ድርሰት እንለዋለን ማለት ነው። መድኃኒት እዚህ ጋር ያለው ምሳሌ እንመለከታለን። መድኃኒት ቀማሚና ደራሲ የሚለዩበት ነጥብ አለ። ቀማሚ በአይን የሚታዩትንና በእጅ የሚዳሰሱትን ነገሮች እያሰባሰበና በእጁ እየገለበጠ ስለሚቀምማቸው ነው። ደራሲ ግን በአእምሮ እየሰበሰበና እየቀረጸ ይጽፋል እንጂ እንደ ቀማሚ በእጁ አይዳሰሳቸውም፣ በአይኑም አያቸውም። ከተጠቀሱት ምክንያቶች በስተቀር እየሰበሰቡ ጥቅም ቀምመውን አዘጋጅቶ ለሕዝብ በመስጠት ግን ሁለቱም አንድ ናቸው ይላል። አሁን ወደ የትኛው ነው ያደላው? ደራሲን ነው በበለጠ። ምክንያቱም የማይዳሰሱትን የማይጨበጡትን የበለጠ በአእምሮ ውስጥ ምን ያደርጋል ማለት ነው? እየሰበሰበና እየቀረጸ ይጽፋል። ይሄኛው ግን የሚታዩ ነገሮችን ነው የሚቀምመው፣ ይሄኛው ደግሞ የማይታዩ ነገሮችን ነው። ስለዚህ ይሄኛው ይበልጣል። ግን ከተጠቀሱት ምክንያቶች በስተቀር እየሰበሰቡ ቀምሞና አዘጋጅቶ ለሕዝብ በመስጠት ግን ሁለቱም አንድ ናቸው። ስለዚህ እንግዲህ ይሄ ጸሐፊ ሊያሳምነን የፈለገው ነገር አለ። መድኃኒት ቀማሚና ደራሲን የሚለያዩበት ነገር አለ፣ ግን ይሄኛው ትንሽ ይገዝፍበታል። ለዛ ነው ማለት ነው አመዛዛኝ ድርሰት። ስለዚህ አመዛዛኝ ምንድን ነው? ሁለት ተቃራኒ ሀሳቦችን ይዞ አንደኛውን ደርስ በመያዝ ሌላውን ማሳመን መቻል ነው። ስናሳምን ደግሞ የራሳችን ምክንያት ይሄ በእንግሊዝኛው አርጊመንታቲቭ ሴይ የምንለው ማለት ነው። አርጊመንታቲቭ ሴይ ላይ እነዚህ እንግሊዝኛው ላይ አይተናል። ምንድን ነው ልዩነቱ የሚለውን በደንብ ተማምረናል እዛ ጋር። ስለዚህ የኛው አርጊመንታቲቭ ሴይ ነው። የመጀመሪያው ኤክስፖዚተሪ ሴይ የምንለው ነው። ነገሮችን እንዴት እንደሚሰሩ ምን እንደሚመስል መግለጽ ነው። ምናልባት ከእንግሊዝኛው ጋር ላገናኝላችሁ ስለፈለግኩ ነው። የኛው ኤክስፖዚተሪ ነው። ኤክስፖዚተሪ የሚለው ጋር ይቀራረባል። ይሄኛው አርጊመንታቲቭ፣ እዚህ ጋር አርጊመንታቲቭ የምንለው ነው።
ይሄኛው አርጊመንታቲቭ ኢሴ የምንለው ነው ማለት ነው። በቀጣይነት እዚህ ጋር ያልተገለጸ ነገር ግን በመምህሩ መምሪያ ላይ ስላለ እሱን በትንሹ እየገለጽኩላችሁ እሄዳለሁ። ሶስተኛው አይነት ወይም ሶስተኛው የድርሰት አይነት ማለት ነው። ስለዚህ አንዱ ተራኪ ድርሰት ነው። አማርሃ ተራኪ ድርሰት ሶስተኛው አይነት አንድ ላይ እንድትይዙት። ለመሆኑ ተራኪ ድርሰት ከስሙ የምንረዳው ምንድን ነው? ስለዚህ ተራኪ ድርሰት ስላለፈ አንድ ድርጊት የሚተርክ ወይም የሚያትት ነው። ስላለፈ አንድ ድርጊት የሚያትት ወይም የሚተርክ ነው። ምንድን ነው ይሄ? ተራኪ ድርሰት ብለን እንጠራዋለን ማለት ነው። ይህ ማለት እንግዲህ ብዙ ጊዜ ተረቶችን የምናይበት ነው። ሁኔታዎች፣ ክስተቶች፣ ድርጊቶች ሰንሰለታዊ እውነቶችን የጊዜ ቅደም ተከተልን ጠብቆ እንዲህ ሆነ፣ እንዲህ ተደረገ እያለ የሚያቀርብ ጽሑፍ ነው። በተራኪ ድርሰት አብዛኛውን ጊዜ የህይወት ታሪክ በጊዜና በቅደም ተከተል እየተደራጁ የሚቀርቡ ሀሳቦች ናቸው ይላል። እንግዲህ የቦታ የጊዜ ቅደም ተከተል አለው። የድርጊት ቅደም ተከተል አለው። የድርጊት ቅደም ተከተል አለው። የቦታ ቅደም ተከተል አለው። የህይወት ታሪክ ሊሆን ይችላል፣ ተረት ሊሆን ይችላል። ስለዚህ መተረክ ነው። በዕለታት አንድ ቀን እንዲህ የሆነ ነገር ነበር እያለ ለምሳሌ አንዱን በቃሌ አነብላችኋለሁ። ምሳሌ በ1849 ዓ.ም በታኅሳስ ወር የእስክንድሪያው ሊቀ ጳጳስ አቡነ ቄርሎስ ወደ ኢትዮጵያ መጡ። አፄ ቴዎድሮስም በታላቅ ክብር ተቀበሏቸው። ሊቀ ጳጳሱ የመጡበት ዋናው ምክንያት አፄ ቴዎድሮስና በኢትዮጵያ የተሾሙት ጳጳሳት አቡነ ሰላማ ስምምነት ስላልነበራቸው ነው። ከጳጳሱ ጋር ብቻ ሳይሆን ቀሳውስቱም ጋር ጠብና ክርክር ስለነበር ይህን ነገር በሰላም ለመፍታትና ለማስማማት ብለው ነበር ይባላል። ቴዎድሮስን ከቀሳውስት ጋርም ሆነ ከመኳንንቱ የሚያጣሏቸው ጳጳሱ አቡነ ሰላማ ነበሩ እያለ እንግዲህ ይሄ ታሪክ ነው መጽሐፋችሁ ላይ መምህሩ መምሪያ ላይ የተቀመጠ የሆነ ሆኖ ይባላል የሚል ነገር አለው። አንድ ወቅት እንዲህ ሆኖ ነበር የሚል ነገር አለው እና ይሄ እንግዲህ ተራኪ ድርሰት ብለን እንጠራዋለን። ሌላው ስዕላዊ ድርሰት ነው። ስዕላዊ ድርሰት ምንድን ነው? ስዕላዊ ድርሰት ከሌሎቹ የሚለየው በተለይ ደግሞ ምስል ከሳች ብለን እንጠራዋለን። ይሄንን ስዕላዊ ድርሰት እንግዲህ እንደ ሌሎች ሁሉ ስዕላዊ ድርሰት የምንለው አንድን ነገር በቃላት አማካኝነት ስሎ በአእምሮ ውስጥ ምስል እንዲከሰት በአእምሮ ምስል መከሰት ነው። ምስል መከሰት ሳናየው ምን ይመስላል? ለምሳሌ ስለ መልክዓ ምድር ሊሆን ይችላል፣ ስለ ሰዎች ውበት ሊሆን ይችላል። ብቻ የምናያቸው የምንዳስሳቸው አይነት ነገር አድርጎ እስከ መሳል ድረስ ይሆናል ስዕላዊ ድርሰት የምንለው። ይሄንን እንግዲህ ለምሳሌ ስዕላዊ ድርሰት ከዚህ ባሻገር የአንድ ነገር ሁኔታ በአይን እያዩት በእጅ እየዳሰሱት ይላል እና ምሳሌ እግሮቿ በጠረጴዛው ስር ይታያሉ። እግሮቿ በጠረጴዛው ስር ይታያሉ። ቀይ ቀለም የተቀቡት አውራ ጣቶቿ የሚያሾፉበት መስለው እንደገና አይን ለአይን ተጋጩ። እንደገና አይን ለአይን ተጋጩ። ረጅም እጆቹን የሚያገባበት ጠፋው። ከት ብላ ሳቀችበት። ምን እንዳሳቃት አልገባውም። ወይም ፊቱ አሸቦ መሰለ ወይም ጨው መሰለ ለማለት ነው። በትክክለኛው አሸቦ ነው ወይም አሻቦ እንለዋለን። ጨውን በተለይ በገጠሩ አካባቢ የሚጠቀሙበት ቋንቋ ነው። ወዲያው ቀጠሮ የሰጠው ባለስልጣን መጣ። ቁመናው አጭር ሆኖ ቦርጫም ነበር። እንግዲህ ሁለት ነገሮችን አየን። የልጅቱን ውበት አየን። በጠረጴዛዋ ስር ጫማዋ ብቅ ብሏል።
አጭር የሆነ ግን ደግሞ ቦርጫም የሆነ ሰው በእዝነ ህሊናችሁ የምትሰሙት ነገር አለ፣ በአይነ ህሊናችሁ የምትስሉት ነገር አለ። ስለዚህ ለምሳሌ ሰውየው ፀጉሩ ሸበቶ ጣል ጣል ያደረገበት ነው። ፊቱ ረጅም ነው። አፍንጫ ሰልካካ፣ መነጽር ያደረገ ነው ልንል እንችላለን። ኮስታራ ነው። የለበሰው ጃኬት እንዲህ ነው። ያን አንድን ሰው በምስል ልንከስት እንችላለን። ይሄ በእንግሊዝኛው ዲስክሪፕቲቭ የምንለው ነው። ዲስክሪፕቲቭ ገላጭ ነው። ስለዚህ እነዚህ እንግዲህ የድርሰት አይነቶች ናቸው ማለት ነው። በሌላ አነጋገር 4 አይነት የድርሰት አይነቶች አሉ ማለት ነው። የመጀመሪያው ገላጭ ድርሰት ነው። አንድ ነገር ምንነት፣ አሰራር፣ ቅርጽ ወይም ደግሞ መረጃም ይሰጠናል። በነገራችሁ ላይ መረጃም ሊሰጠን ይችላል። ይሄ ገላጭ ድርሰት ነው። ምን ይመስላልና አንድ ነገር አሰራሩ ከምንድን ነው የሚሰራው? እንዴት ነው የሚሰራው? ቡና እንዴት ነው የሚፈላው? ለምሳሌ ቡና መጀመሪያ ይገዛል፣ ከዛ ይታጠባል፣ እንዲህ ይወቅጣል። አሰራሩን በቅደም ተከተል ዳቦ እንዴት ይጋገራል? አሰራሩን ሁሉ እንገልጽ እንችላለን። የኢትዮጵያውያን ሴቶች ሹርባ እንዴት ነው የሚሰራው? እንዲህ አይነት ነገሮች በአጠቃላይ ገንፎ እንዴት ይሰራል? አሁን ሰውየው ከመጀመሪያው እስከ መጨረሻው ብዙ ጊዜ በነገራችን ላይ ይሄ ሬሲፒ የምንላቸው የምግብ አሰራሮች ለምሳሌ እሱን አይተን ይህን ያክል ጨው እንጨምራለን፣ ይህን ያክል ማንኪያ እንዲህ እያል ለምሳሌ አንድ ሰው መጥቶ ኢትዮጵያ ውስጥ እንጀራ መጋገር ወይም ደግሞ ቡና ማፍላት ላያውቀው ይችላል እንደ ባህሉ። ግን አይቶ ያንን መመሪያ ሊሰራ ይችላል። አያችሁት? ስለዚህ በደንብ መግለጽ አለብን። ገላጭ የምንለው ለዛ ነው። አማዛዛይ ድርሰት 2 ተቃራኒ ሀሳቦችን አንድኛውን ይዞ ያሳምናል። ለምሳሌ ዩኒፎርም መልበስ ተገቢ ነው ወይስ አይደለም? በዩኒቨርሲቲ ተማሪዎች ለተማሩበት ነገር መክፈል አለባቸው ወይስ የለባቸው? 2 ነገሮች ናቸው። ይሄ ተራኪ ድርሰት አንድ ወቅት እንዲህ ነበረ ይባላል፣ በአንድ ወቅት እንዲህ ነው ያን በተለይ ተረቶች፣ ያለፉ ታሪኮች፣ የህይወት ገጠመኞች ነገር ሊተረኩ ይችላሉ። ብቻ ውበት ባለው መልኩ በጊዜ ቅደም ተከተል መተረክ ነው ዋናው ዓላማ። ሌላው ስዕላዊ ድርሰት ነው የምንለው። እንግዲህ ስዕላዊ ድርሰት የአንድን ነገር ምስል በአእምሯችን ውስጥ እንደምናየው ለምሳሌ ሽታ ካሉ ልክ እንደሚሸተን አድርጎ በአእምሯችን ውስጥ መሳል ነው። ይህ እንግዲህ ምንድናቸው? የድርሰት አይነቶች ናቸው ማለት ነው። ጠቅለል ሲል እንግዲህ በእነዚህ ይህን ያክል ካልን ወደ ቀጣዩ እንሄዳለን። የሚከተሉት አንቀጾች በየትኛው ድርሰት አይነት እንደሚመደቡ በየግላችሁ ከሰራችሁ በኋላ ለክፍል ጓደኞቻችሁ ተወያይታችሁ ምን ይላል? ምክንያታችሁን በጽሁፍ አስፍሩ ይላል። አንድ ላይ እናያለን። ዝግጁ ናችሁ? አንድ ላይ ለመስራት እንግዲህ 4 አይነት የድርሰት አይነቶች አይተናል። የመጀመሪያው እንግዲህ ስዕላዊ ድርሰት እዚህ ላይ አልተገለጸም፣ ግን እውነት ጦቢያ እጅግ ያማረች እጅግ ምንድነው የጠተበች ነው የሚለው የተጠበበች ለማለት ሊሆን ይችላል። እንግዲህ የጽሁፍ ስህተት አለው፣ እዚህ ጋር ግድፈት አለው። እጅግ የተደነቀች ላያት ሁሉ የምታነሆልል የምታዘናጋ ነበረች። አይኗን አስቀድሞ የብር አሎሎ መስሎ ከአጥቢ ኮከብ እየተፎካከረ ነበር። አይኗን ነው እንግዲህ። በዚህ ላይ ግማሽ ሽፋሽፍቷ እንደ በልግ ሳር ተጨብጦ የሚታጨድ ይመስል ነበር። አፍንጫዋ ቀጥ ያለ፣ ከንፈሯ መፈንዳት የጀመረ የማለዳ ጽጌረዳ ይመስል ነበር። እንደ ወንድ የተቆረጠችው ጠጉሯ እንደ ሰኔ ቡቃያ ወይም እንደ አዲስ መሬት ጤፍ እየጋሸበ ይሐር ነዶ መሰለ። በፀሐይና በውርጭ የተጎሳቆለውና የጠቆረው ፊቷ እያሸተ ሀጫ በረዶ ከመሰለው ጥርሷ ጋር ገና ከሩቁ እየጠቀሰ ከተሸሸገበት ሴትነቷን ያሳጣባት ጀመር። ምን አይነት ድርሰት ነው? አመዛዛኝ ነው። 2 ተቃራኒ ሀሳቦችን የያዘ አይደለም አይደል? ገላጭም አይደለም። ስለዚህ ምንድነው? ስዕላዊ ድርሰት ነው። ስዕላዊ ነው። እንግዲህ ጦቢያ ምን እንደምትመስል አየናት አይደል? ከጥርሷ እስከ አይኗ አይደለ? አጠቃላይ አፈወርቅ ገብረ ኢየሱስ እንግዲህ እንደጻፈው ነው።
ጦቢያ ላይ እንግዲህ የመጀመሪያው ልብ ወለድ አፈወርቅ ገብረ ኢየሱስ የጻፉት ነው። እንግዲህ ጦቢያን አግኝታችሁ ልታነቡ ትችላላችሁ። እጅግ በጣም ድንቅ መጽሐፍ ነው። ጋበዝኩኝ። ወደ ቀጣዩ እንሄድ። በሐረር አካባቢ የተወለዱት አቶ መንግስቱ ለማ በልጅነታቸው የዜማና የቅኔ ትምህርት ቀስመዋል። የአንደኛ ደረጃ ትምህርታቸውን በሐረር፣ የሁለተኛ ደረጃ ትምህርታቸውን በአዲስ አበባ ከተማ ተከታትለዋል። ከዚያም ወደ ውጭ ሀገር በመሄድ ከፍተኛ ትምህርት የተከታተሉ ሲሆን ወደ ሀገራቸው ከተመለሱ በኋላ በልዩ ልዩ መስሪያ ቤቶች ከፍተኛ አገልግሎት አበርክተዋል። ታዲያ ምንድን ነው ይሄ? ስለማን ነው? አቶ መንግስቱ ለማ ነው አይደለ? ስለ መንግስቱ ለማ ከመጀመሪያ ደረጃ ከትውልድ ዘመናቸው እስካገለግሉበት መስሪያ ቤት የህይወት ታሪካቸውን ነው የሚያትተው። ስለዚህ ምንድን ነው ይሄ? ተራኪ ድርሰት ነው ማለት ነው። ሐመሮሃ ማንጠግቦሽ በዚህ ሙያዋ ሳውቃት ጥቂት ወራት አልፈውኛል። የድምጧ እንግዲህ ብዙ ጊዜ ጠና ጸህ ያው በዘመናዊው ጸ ነው የምንዋላ አይደለም፣ ግን ትክክል ነው። ቅላጼዋ የምታወርደው ግጥም ዘወትር ይማርከኛል። ያን ትንሽ ጠጅ ቤትም ማዘውተር የጀመርኩት ለእርሷ ስል ነው። ከድምጧ በተጨማሪ ሰው አክባሪነቷ፣ ትትናዋ በእንደኔ ያለ ሰው ተወዳጅ አድርጓታል ይላል። ምንድን ነው ታዲያ? ማንጠግቦሽ በዚህ ሙያ አሳውቃት፣ ሙያ አላት፣ ድምፅ ቅላጼዋ ዘወትር ይማርከኛል። ያን ጠጅ ቤትም ማዘውተር የጀመርኩት ከዚህ የተነሳ ነው፣ ሰው አክባሪነቷ። አሁን እዚህ ጋር ድምጿ ሙያ አላት፣ ድምጿ በጣም የሚገርም ነው፣ ሰው አክባሪ ናት። እንዲህ አይነት ሴት እንግዲህ መሳል እንችላለን እና ወደ ስዕላዊ ድርሰት ያደላ ነው ይሄኛው። የመጨረሻውን እንሰራለን። ኢትዮጵያ ከድህነት ለመውጣት የሚበጃት ዜጎች በራሳቸው መፍትሄ ሲፈልጉ ነው። ዜጎች ምን ሲያደርጉ ነው? በራሳቸው መፍትሄ ሲፈልጉ። ባዕድ በቀየሰው መንገድ መጓዝ ሀገሪቱን ፍጹም አይጠቅማትም። ህዝቡ የራሱን ጥበብና ፈጠራ እንዲሁም የስራ ፍቅር ማሳደግ አለበት ይላል። ባዕድ በቀየሰው መንገድ መጓዝ ሀገሪቱን አይጠቅማትም። ይህ ከሆነ ኢትዮጵያ ከድህነት ልትላቀቅ ትችላለች። በእርግጥ ኢትዮጵያ ከኋላ ቀርነት ለመውጣት የተሻለ አማራጭ የሚሆናት ከውጭ ሀገራት ጋር መልካም ግንኙነት መመስረትና ጥሩ ብድርና እርዳታ የምታገኝበት መንገድ መቀየስ ነው። ጥሩ ብድርና እርዳታ። ሌሎች ሀገራት ያላቸውን ኃይል የተቀበረ ማዕድን የሌላት ሀገር ድህነቷን በራሷ ተፍጨርጭራ ታሸንፋለች ማለት ዘበት ነው የሚሉ ወገኖች አሉ። ይህ አስተሳሰብ በራሱ ኋላ ቀር አስተሳሰብ ነው። የጥገኝነት አሰባሰብ ሰዎች በራሳቸው መተማመን እንዳይኖራቸው፣ ኃላፊነት የሚቀበሉና የሚወጡ እንዳይሆኑ የሚያደርግ ነው። ሰዎች የቸገራቸውንና የጎደላቸውን ከሌሎች መቀበላቸው ያለ ቢሆን የጠባቂነትና የተረጅነት መንፈስን የሚያዳብር በመሆኑ ፍጹም የሚደገፍ አይደለም። ጉዳዩ ወደ ሀገር ሰፋ አድርገን ስንመለከተውም ተመሳሳይ መደምደሚያ ላይ እንደሳለን። ድሃ የሚባሉ ሀገራት ከድህነት ለመውጣት ብቸኛ አማራጫቸው በራሳቸው ሀብትና ሕዝብ መጠቀም ነው ይላል። እንግዲህ ከድህነት ለመውጣት አንዱ ምንድን ነው? መበደር አለብን፣ እንዲህ ማድረግ አለብን ያለ አይደለም። እኛ ራሳችን መቀየስ አለብን። እንግዲህ እውነታው እንደ ኢትዮጵያ ያሉ ሀገራት በጀቱ ሳይቀር የሚበጀተው የሚቀይሱልን እድገታችንን፣ ህልማችንን የሚኖሩልን ወይም እንድንኖረው የሚያደርጉን የባዕድ ሀገራት ናቸው። የሚያደጉ ሀገራት የሚባሉት ያ ሳይሆን በራሳችን ሀብት በራሳችን አስተሳሰብ ስንነሳ ግን ማደግ እንችላለን ይላል። አሁን ወደ ማሳመኑ እየመጣ ነው። እናንተ የትኛውን ነው የምትደግፉት? ሀሳቡ ግን ወደ ሁለተኛው መጣ። ያኛው መበደሩና ሌሎች መቀየሳቸው ተገቢ አይደለም እያለ ነው፣ እያሳመነ ነው። ሁለት አይነት ሀሳቦች እንዳሉ አመጣልን። ወደ ራሱ ግን የሚያዘነብል አይነት አድርጎናልና ይሄ አመዛዛይ ድርሰት ወይም አርጊሜንታቲቭ ኤሴ የምንለው ነው ማለት ነው። መልካም ጥሩ ነው አይደል? ስለዚህ አራት አይነት ድርሰቶችን አየ። ወደ ቀጣዩ እንሄዳለን። ከሚከተለው ርዕሶች ሁለቱን በመምረጥ ከላይ የቀረበው ማብራሪያ መሰረት በማድረግ አመዛዛይ ገላጭ ድርሰት ጻፉ። የጻፋችሁትንም ለክፍል ጓደኞቻችሁ አንብቡላቸው ይላል። እንግዲህ እናንተ አመዛዛኝ እና ገላጭ ድርሰት
አመዛዛኝ ማድረግ ትችላላችሁ፣ ገላጭ ማድረግ ትችላላችሁ። ከአትክልትና ስጋ መመገብ የትኛው ይሻላል? አትክልት ነው ወይስ ስጋ? እስኪ አንድ መከራከሪያ ያላቅርብላችሁ። ብዙ ጊዜ እንደ ጤና ሀሳብ ወይም እንደ ጤና ምክረ ሀሳብ ብዙ ሰዎች ወይም በተለይ የኒውትሪሽኒስት የምንላቸው አትክልትን መመገብ እድሜን ይጨምራል፣ ለጤናም ጥሩ ነው ይላሉ። ስጋ እርጅናን ያመጣል እንዲህ እያሉ ይላሉና ግን በዓለማችን ለምሳሌ ስጋን አዘውትሮ በመመገብ የሚታወቁት ራሻውያን ናቸው። የሩሲያ ሰዎች ስጋን አብዝተው ይመገባሉ፣ ተወዳዳሪም አይገኝላቸውም፣ እድሜያቸውም የትየለሌ ነው። ታዲያ ምክንያቱ ምን ይሆን? እናንተስ የትኛው ወገን ናቸው? ከዛሬ ነገ ይበልጣል። እንዴት ከዛሬ ነገ ይበልጣል? ዛሬን እየሰራንበት እየኖር ነው እያወቅ ነው እየለካ ነው ወይስ ነገን ገና በማናውቀው እንዴት ይበልጣል? እስኪ ተወያዩበት። የዶሮ ወጥ አሰራር ይሄ ገላጭ ነው መሆን ያለበት። እንዲህ ይሰራል። መጀመሪያ ዶሮ እኛ ኢትዮጵያውያንማ ለዶሮ ምንም ችግር የለብንም አይደል እንዴ? 12 አይደለ የዶሮ ብልት። ስለዚህ በተለይ ሴቶች እንዴት ናቸው? አዲስ አበባ ቤቴ በሚለው እንግዲህ እነዚህን ልትገልጹ ትችላላችሁ። ምዕራፍ 5 ቃላት ነው። ይሄ የቃላት እማሪያዊና ፍካሪያዊ ፍቺን እናያለን። እማሪያዊ ፍቺም ለመሆኑ ምንድን ነው? ይሄ አዲስ አይደለም። በ9ኛ ክፍል ላይ አይተነዋል። እማሪያዊ ፍቺ የምን የቃላት ሁለተኛው የቃላት ፍካሪያዊ ፍቺ ፍካሪያዊ ፍቺ የቃላት ፍካሪያዊና እማሪያዊ ፍቺ ምንድን ነው እናያለን። እማሪያዊ ፍቺ ማለት ግልጽና ቀጥተኛ እንዲሁም የቃሉ የመጀመሪያ ፍቺ ነው። ይህንን እናየው። ግልጽ እና የቃላት የመጀመሪያ ወይም ቀጥተኛ ፍቺ ነው። ቀጥተኛ ፍቺ ነው። እንግዲህ አንድ ቃል ብዙ ትርጉም ይኖረዋል። ፍካሪያዊ ፍቺ ማለት ደግሞ ፍካሪያዊ የምንለው ቀጥተኛ ፍቻቸው በተጨማሪ በተደራቢነት የሚይዙት ምስጢራዊ ወይም ምስጢራዊ ወይም ስውር ፍቺ ነው። ስውር ፍቺ ነው። ፍካሪያዊ ምስጢራዊ ወይም ስውር ፍቺ ነው። ይሄ ለምሳሌ ተኩላ የሚለው ቃል ፍካሪያዊ ፍቺው ምንድን ነው? ነጣቂ የሚል ሲሆን እማሪያዊ ትርጉም በተደራራቢነት ሲይዝ ለላይ የቀረበው ባህር የሚለው ፍካሪያዊ ፍቺ ሰፊ የሚል ትርጉም ይይዛል ማለት ነው። ለምሳሌ ባህር ስንል ምንድን ነው? ባህር ያው መደበኛ ትርጉሙ ይታወቃል፣ ያው የውሃ አካል ነው ይታወቃል። ተኩላ የእንስሳ ስም ነው አይደለም? እንደምናውቀው ተኩላ ስንል ምንድን ነው? ተኩላ ማለት እንግዲህ አንድ የውሻ ዝርያ የዱር እንስሳትን ታውቁታላችሁ። ይሄንን እማሪያዊ ፍቺ ግልጽ ትርጉም ተኩላ ነጣቂ እንደማለት ነው። ስለዚህ ፍካሪያዊ ምስጢራዊ ስውር ፍቺ ነው። ለምሳሌ ተኩላ የሚለው ቃል ፍካሪያዊ ፍቺው ነጣቂ የሚል ሲሆን ከእማሪያዊ ትርጉም በተደራቢነት ነው ማለት ነው። አያችሁ። ባህር ነው ካል ሰፊ ነው ማለት ነው። አይ ባህር ነው እኮ ነገሩ እንዴት አድርገን እንችለዋለን ካለን ሰፊ ነው ማለት ነው ነገሩ። እንቀጥል አይደለም። የሚከተሉትን ቃላት እማሪያዊና ፍካሪያዊ ፍቻቸውን በሰንጠረዥ በቀረበው ምሳሌ መሰረት ግለጹ ነው የሚለው። እስቲ አንድ ላይ እናየው አይደለም። መልካም። የመጀመሪያውን እፉኝት ምንድን ነው? እፉኝት እንግዲህ የእባብ ዝርያ ነው። እፉኝት ትንሽ ከባድ፣ ሲወለድ እናቱን ያጠፋል፣ መጀመሪያ አባቱን ይገላል። እንደ አይነት እንግዲህ በቅዱስ መጽሐፍ ላይ በክርስትና አስተምሮ ብዙ ጊዜ እፉኝት አደገኛ ነው፣ ከሃዲነትን የሚያመለክት ነው፣ መርዘኛ ማለት ነው ባጭሩ። ሳር እንግዲህ እማሪያዊ ፍቺው በቀጥታ ምንድን ነው? በቀጥታ ለግጦሽ የሚውል አይነት ነገር ነው አይደለም ሳር። ሌላው ሳር ቀጭንነትን የሚያመለክት ነው። ዱባ ስንል ያው የሚበላው ነው። ዱባ ስንል ደግሞ ምንድነው? ወፍራም ማለት ነው። ዱባ ስንል አንተ ዱባ ስንል አንተ ወፍራም እንደማለታችን ነው። ዱባ ነህ ስንል ወፍራም ነህ ማለታችን ነው። ወፍራም ግን ደግሞ ወፍራምነቱ ብዙም እንደው የሚያስቸግር ነው። አንበሳ ስንል እንስሳውን ነው። እከሌ አንበሳ ነው ስንል ጥንካሬ
አንበሳ። ንብ ምንድን ነው? እማራዊ ፍቺው ምንድን ነው? ትታወቃለች አይደለ? ንብ። ፍካሪያዊ ፍቺ ግን ታታሪ እከሌ ንብ ናት ንብ ታታሪነት። እስስት ጸባዩ የሚለዋወጥ የማይጨበጥ ሰው ነው። እስስት ያው ትታወቃለች፣ ተሳቢ ከሆኑ እንስሳት አንዷ ናት። የሆነ ሆኖ ለሰው እስስት ነው ካለን ጸባዩ በቶሎ የሚቀያየር ሰው ማለታችን ነው። እስስት ስንል ቋንጣ ስንል ምን ማለታችን ነው? ቋንጣ ያው ይታወቃል አይደል? የሚበላው ስጋ ደርቆ ነው አይደለ? ቋንጣ ሆኗል ስንል ነገሩ በጣም ቆይቷል፣ ሰልችቷል ስንል ቋንጣ ሆኗል እንላለን። እንግዲህ የቃላት እማሪያዊና ፍካሪያዊ ፍቺ እነዚህን ይመስላሉ። እማሪያዊና ፍካሪያዊ ፍቺ ያላቸውን 5 ቃላት ሰብስባችሁ የሚከተለው ሰንጠረዥ ውስጥ አስፍሩ ይላል። እናንተ እንግዲህ ይህንን በደንብ እዩት። ለሚከተሉ ቃላት በምሳሌው መሰረት በተሰጣችሁ ፍቺ አረፍተ ነገር ስሩባቸው ይላል። ቃሪያ እማሪያዊ ይታወቃል። ለጤና ተስማሚ ነው ቃሪያ። ሌላው ፍካሪያዊ መሬት፣ ቃሪያ ፍካሪያዊ ኃላፊው መሬት ነው። ድንች ፍካሪያዊ፣ ኩራዝ እማሪያዊ። እነዚህን እንግዲህ እናንተ አረፍተ ነገር ስሩባቸው። እንቁ እማሪያዊ፣ እንቁ ታውቁታላችሁ። ኤሊ ፍካሪያዊ ትርጉም ምንድን ነው? አለመፍጠንን ነው የሚያሳየው አይደለም? እዚህ ጋር ድንች ፍካሪያዊ ትርጉም አለው። ኩራዝ እማሪያዊ እንደያመጣጣቸው። በሌላ አነጋገር ያው ፍካሪያዊ ስንል ስውር ትርጉሙን በሚመለከት አረፍተ ነገር መስራት ትችላላችሁ። በተቃራኒው ከሆነው ደግሞ ከላይ በተገለጸው ምንሰራ ይሆናል። ለሚከተሉት ቃላት በምሳሌው መሰረት ተመሳሳይ ፍቻቸውን ስጡና አረፍተ ነገር ትሩባቸው ይላል። ሊቅ ተመሳሳይ ፍቺ የተማረ ምሁር ማለት ነው። በሀገራችን የብዙ ምሁር መፍለቂያ ናት ይላል። ልጨኛ ምን ማለት ነው? የቃላት ትርጉም የቃላት ትርጉም ላይ ነን። አሁንም ልጨኛ ማለት ቅን ቁም ነገረኛ፣ ቁም ነገረኛ። እዚህ ጋር ልጨኛ ልጨኛ መግነጢሳዊ በሆነ መንገድ እንላለን አይደለ? የስበት ኃይል ማለት ነው። የስበት ኃይል መግነጢሳዊ በሆነ መንገድ እንላለን አይደል? ስለዚህ የስበት ኃይል ማለት ነው። ነዳይ ስንል ያው ድሃ ማለታችን ነው። ድሃ አማራ ነዳይ ስንል ድሃ ማለታችን ነው። ሌላ ሁዳድ ስንል ምን ማለታችን ነው? ሁዳድ ሰፊ ሁዳድ አለው ካለን ምን ማለታችን ነው? ሁዳድ ሰፊ እርሻ ማለት ነው። ሰፊ ምን ማለታችን ነው? እርሻ ማለታችን ነው። ሌላው ባይተዋር፣ ሌላ ቦታ ሂጄ ባይተዋር ሂጄ መጣሁ ካለ እንግዳነት ተሰምቶኝ እንደማለት ነው። ስለዚህ እንግዳ ባይተዋር ማለት ምንድን ነው? እንግዳ ማለት ነው። መርህ ማለት በመርህ ነው መስራት ያለብሽ ወይም ያለበት ሲባል በመመሪያ ማለት ነው። መመሪያ። ሌላው ጓጓ ምንድን ነው? ጓጓ እዚህ ጋር ተመኘ ማለታችን ነው። በነቂስ ወጥተው ማለት ሁሉም ወጥተው፣ ለምሳሌ አባይ ሲመረቅ ሁሉም ሰው በነቂስ ወጥቶ ደስታውን ገለጸ ካልን ሁሉም ሰው ለማለታችን ነው። በሙሉ በነቂስ ማለት ሁሉም ሰው ማለት ነው። ሁሉም ሰው በሙሉ እንደማለት ነው። በሙሉ አያችሁት? እነዚህ እንግዲህ እዩዋቸው እናንተ። ወደ ቀጣዩ እንለፍ። ለሚከተሉት ቃላት ምሳሌውን መሰረት በማድረግ ተቃራኒ ፍቻቸውን የሚያሳይ አረፍተ ነገር ስሩባቸው ይላል። ምንድን ነው እነዚህ ተቃራኒ ፍቻቸውን የሚያሳይ አረፍተ ነገር ስሩባቸው ይላል። ቆፈን ምንድን ነው? ተቃራኒ ፍቺ ሙቀት። ቆፈን ምንድን ነው? ብርድ ማለት ነው። ቆፈን ብርድ ነው። ቆፈን ሊገለን ነው ካለ አንድ ሰው ምንድን ነው? እዚህ ጋር ሙቀት ነው።
ተቃራኒ እዚህ ጋር ተቃራኒ ሀሳብ ነው። እዚህ ጋር ተቃራኒ ይቅርታ፣ ተቃራኒ ስንል ምን ማለታችን ነው? እዚህ ጋር የተጠቀሰው ለምሳሌ ቆፈን ምንድን ነው? መጀመሪያ ተመሳሳይ ቆፈን ብርድ ነው አይደል? የብርድ ደግሞ ተቃራኒ ነው ምንድን ነው? ሙቀት። ምርትና ግርድ እንላለን። ምርት፣ ግርድ። በምርት ጊዜ ዋናው ጽድት ያለው እህል ምንድነው? ምርት ነው አይደለ? በመካከል ያለው ደግሞ የማይጠቅሙ ነገሮች አሉ። እሱ ግርድ ነው የሚባለው። ዝንጉ ምንድነው? ዝንጉ ቀልብ ያለው ሰው ማለት ነው። ቀልብ ያለው ሰው፣ ልብ የሚል ሰው ምንድነው? የዚህ ተቃራኒ ነው። ሌላው ግልብ እንላለን። ሀመር ውሃ በሳል የሚለውን በሳል ሀሳብ ነው ያቀረበው ካለን ግልብ ሀሳብ እዚህ ግባ የማይባል ማለት ነው። ብልጥ ምንድነው? ቂል። ብልጥ ምንድነው? ቂል። ሌላው ጨዋ፣ የጨዋ ተቃራኒ ምንድነው? ባለጌ። ተቃራኒው ነው እየተናገርኩ ያለው። አልፋ፣ እዚህ ጋር አልፋ ምንድነው? መጨረሻ። አልፋና ኦሜጋ ነው አይደል የምንለው? አልፋና ኦሜጋ። ስለዚህ መጨረሻ፣ ተቃራኒው መጨረሻ ነው። መጨረሻ። ድንጉላ ተቃራኒው ምንድነው? ባዝራ ነው። ተቃራኒው ያው እዚህ ጋር ባዝራ ይላል አይደል? ተቃራኒው ድንጉላ ነው። ለም ማለት ለም መሬት ከሆነ ጠፍ መሬት ምንም የሌለው ማለት ነው። ምድረ በዳ የሆነ በተለይ ድንጋያማ የሆነ ምን እንላለን? ጠፍ እንላለን። ወደ ቀጣዩ አለፍን። ወደ ሰዋሰው። ይህንን በአንድም በሌላ መንገድ ክለሳ ነው። 9ኛ ክፍል ተመራችሁታል። ሰዋሰው የግስ ጊዜ የሚለውን እናያለን። የግስ ጊዜ ምንድን ነው? የግስ ጊዜ እንመልከት። የግስ ጊዜ ሲባል ምን ማለት ይመስላችኋል? የግስ ጊዜ የሚባሉት በመዘርዘር በምሳሌ አስረዱ ይላል። የመጀመሪያውን እንመልከት። ጊዜ አንድ ድርጊት መቼ እንደተፈጸመ ወይም መቼ እንደሚፈጸም የሚገልጽ የግስ ባህሪ ነው። የግስ ጊዜ አንድ ድርጊት መቼ እንደሚፈጸም፣ እዚህ ጋር የግስ ጊዜ መቼ ይፈጸማል? ነገ፣ ዛሬ፣ አሁን፣ በኋላ አይደለ? ስለዚህ ጊዜ በሶስት ሊከፈል ይችላል ማለት ነው። ጊዜ በድርጊት ጊዜ የአሁን ጊዜ፣ ኃላፊ ጊዜ፣ ሀመሮሃ እናያለን እያንዳንዱን። ሀመሮሃ የትንቢት ጊዜ ብለን በሶስት እንከፍላቸዋለን ማለት ነው። እስኪ እንመልከት። የአሁን ጊዜ በአሁኑ ጊዜ የሚፈጸም ወይም በመፈጸም ላይ ያለ ድርጊት ወይም ሁነትን የሚገልጥ የጊዜ አይነት ነው። የአሁን ጊዜ የሆነ ግስ እየ የሚል ምዕላድ ሲያስቀድምና ነው የሚል ረዳት ግስ ሊያስከትል ይችላል። መሸሻ እራቱን እየበላ ነው። እዚህ ጋር የአሁን ጊዜ የሚል ምዕላድ አለው። ለምሳሌ መሳውን እየበላ በላ ነው አይደል? ዋናው ግሱ እየበላ ነው። እየሮጠ ሮጠ ነው አይደል? ዋናው ቃል እዚጋ ነው። እየሮጠ ነው። ልጁ ምሳውን እየበላ ነው፣ እየሮጠ ነው። መምህሩ እያስተማረን ነው። ኖት እየጻፍን ነው ልትሉ ትችላላችሁ። ማስታወሻ እየጻፍን ነው ልትሉ ትችላል። የሚል ነው የአሁን ጊዜ በእንግሊዝኛ ፕሬዘንት ቴንስ የምንለው ማለት ነው። doing something right now, I'm doing, I'm listening, I'm writing, I'm playing። እንግሊዝኛው ላይ ታስታውሱታላችሁ። ያው በእንግሊዝኛው የሚባለውን ነው እያልኳችሁ ያለው ተመሳሳይ ነው። ይሄኛው ደግሞ የሚል ግሱ ምንድን ነው? በላ፣ ጠጣ፣ ሮጠ፣ ተኛ፣ ተራመደ፣ ተቀመጠ ነው። እየተቀመጠ፣ እየበላ፣ እየጠጣ ብለን መጨመር ነው እያደረገ ግሱ ማሰሪያው ደግሞ ነው የሚል ነው።
መላዱ ትትና ቁርስ እየሰራች ነው። መሸሻ እራቱን እየበላ ነው። ዮሐንስ አስተማሪ ነው። አስተማሪ ነው። እዚህ ጋር አስተማሪ ነው ስንል ሁልጊዜም ነው። ይሄኛው በተለየ እንግዲህ በሁለት እንከፍለዋለን። በነገራችን ላይ ይሄን አስተማሪ ነው ስንል ሁልጊዜም ያለ ነው። ይሄኛው ቅድም የነገርኳችሁ ፕሬዘንት ኮንቲኒየስ ቴንስ ነው፣ በአሁኑ ሰዓት እየተፈጸመ ነው። እኛው አስተማሪ ነው ግን ሙያውን ነው የሚገልጸው። ሁልጊዜም ስራው ያ ነው ማለት ነው። ትንሽ ይለያል አይደል? አስተማሪ ነው፣ አስተማሪ ነው። የኃላፊ ጊዜ የምንለው ይሄ አንድ ድርጊት ከአሁን በፊት ተፈጽሞ ያለቀ መሆኑን የሚገልጽ የጊዜ አይነት ነው። ይህንን ለእናንተ በጣም ቀላል ነው። አንድ ድርጊት ከዚህ በፊት ማለቁ የምናይበት ነው። ይሄኛው ሀሊማ ትናንት 2 በግ ሸጠች። ዘርቱን 1 ፎቅ ሰራች። እንዲህ ተደረገ እያል አንድ ድርጊት ከአሁን በፊት ድርጊቱ ከአሁን በፊት መፈጸሙን የሚገልጽ ነው። የሚገልጽ ነው ማለት ነው። ከአሁን በፊት ዘርቱን 1 ፎቅ ሰራች። ሀሊማ ትናንት 2 በግ። ትናንት የጊዜ አመልካችም ሊኖረው ይችላል። ትናንት የዛሬ 3 ዓመት የዛሬ 2 ዓመት የሚልም ሊኖረው ይችላል። ፎቅ ሰራች ስንል ተጠናቋል ማለት ነው። ወጥ ሰራች። ወጥ ለምሳሌ ወጥ ሰራች ካልን ወጥ ሰራች ካልን ምን አድርጓል ማለት ድርጊቱ አልቋል ማለት ነው። ስለዚህ ይሄ የኃላፊ ጊዜ እንለዋለን። ሌላው የትንቢት ጊዜ የምንለው ነው። ወደፊት እንዲህ ይሆናል ብለን የምንለው ነው። አንድ ድርጊት ገና ያልተፈጸመ ነው፣ ወደፊት የሚፈጸም የሚፈጸም መሆኑን የሚያሳይ ነው ድርጊቱ። በጊዜና ተውሳከ ግስና አል በሚለው ረዳት ግስ አማካኝነት ነው። እዚህ ጋር በልጁ በኋላ ወደ ትምህርት ቤት ትሄድ አለች። አያችሁ፣ አል የሚል አለው። እዚህ ጋር አትሄድም ትሄዳለችም ሊሆንም ይችላል። ገዛኸኝ ነገ ወደ ጎንደር ይሄዳል። መሄድ ነው ዋናው አይደለ? ሄደ ነው በዋናነት ይሄኛው ሄደ ነው አይደለ? ስለዚህ ይሄዳል ይሄኛው ገና ይመጣል። እዚህ ጋር አል አለው። ስትከፍሉት በስነ ልጻፍ ይቅርታ፣ በስነ ልሳን አጻጻፍ መቁረጥ እንችላለን። እንደዚህ አድርገን ባጭሩ ይደረጋል፣ እንዲህ ይሆናል ብለን ወደፊት መናገር ነው። ነገ ልጅቱ ትምህርት ቤት ትሄዳለች ልንል እንችላለን አይደል? ይመጣሉ፣ ያደርጋሉ። ነገ ፈተና እፈተን አለሁ። አያችሁ፣ ወደፊት የሚፈጸም ነው ማለት ነው። እና እነዚህ እንግዲህ የጊዜ አመልካቾች ናቸው። ግልጽ ነው አይደለም? እነዚህ በቀላሉ በየዕለቱ የምንጠቀማቸው ናቸው። በንግግር ጊዜ እንደው ማጥናትም አይጠበቅባችሁም ይሄንን። እና አንዳንድ ጊዜ ቋንቋን ስንጠቀም በየዕለቱ የምንጠቀመውን ነገር ከግምት ውስጥ ካስገባን ያን ጥናት አያስፈልገንም ማለት ነው። ስለዚህ ያንን ልትረዱ ያስፈልጋል። በቡድን በመሆን የሚከተሉትን ግሶች የኃላፊና የአሁን ጊዜ ትንቢት ጊዜ መሆናቸውን እየተወያያችሁ በምሳሌ እያስደገፋችሁ በጽሁፍ አቅርቡ ይላል። ይመጣል ምንድን ነው? ይመጣል የትንቢት ጊዜ ነው አይደለ? ይመጣል። ስለዚህ ይሄንን እዩት። ፈራ ምንድን ነው ይሄኛው? የትንቢት ጊዜ፣ የኃላፊ ጊዜ፣ የአሁን ጊዜ ነው። የአሁን ጊዜ ነው ይሄኛው። ሰብስቧል፣ ያለፈ ነው የሚሆነው። ነበር፣ ኃላፊ ነው። ደረሰች፣ አልቋል። ይሄኛው አለፈ። ይሄኛውም ልጁ ፈተናውን አለፈ፣ አልቋል። ይሸፍን፣ ወደፊት ነው። ልጁ ማሽኑን ሲያንቀሳቀስ ፊቱን ይሸፍን ብንል
ወደፊት እያደረግ ነው፣ እየጸዳ ነው። አሁን ነው እየተከናወነ ያለው። ስለዚህ እንዲህ እያላችሁ መለማመድ ይችላል። በሚከተሉት አረፍተ ነገሮች ውስጥ የሚገኙ ግሶችን የኃላፊ የአሁንና የትንቢት ጊዜ መሆናቸውን ለይታችሁ አውጡ ይላል። ኤደን እየሮጠች መጣች። እየሮጠች ምንድን ይሄ የአሁን ጊዜ ነው አይደለ? አሁን እያከናወነች ነው። የዳመናውን መጥቆር ለተመለከተው ዛሬ ይዘንባል። ገና ከሰዓት ሊሆን ይችላል የምንናገርበት ሰዓት ቀጥሎ የሚደረግ ነው። ይዘንባል። መምህራችን የቤት ስራ ሰጥተዋል። አልፏል ማለት ነው። ጎበዙ ተማሪ በሰራው ስራ የትምህርት ቤቱ ርዕሰ መምህር ተደስተዋል። ያለፈ ነው። ይሄ ቃሉን ጠብቆ እየኖረ ነው። ከሆነ የአሁን ጊዜ ነው አይደለ? ይህንን ከግምት ውስጥ ማስገባት ትችላላችሁ። ቀጥሎ የቀረበውን ሰንጠረዥ በቡድን በመሆኑ ምሳሌውን መሰረት አድርጋችሁ ቅጥያዎችን በመጨመር የኃላፊ የአሁን ጊዜና የትንቢት ጊዜ አሟሉ ይላል። ይህንን እናንተ እንግዲህ እያመሰገነ ያመሰግናል። እዚህ ጋር የኃላፊ ጊዜ ተኛ፣ እየተኛ ነው፣ ይተኛል። ጻፈች፣ እየጻፈች ነው፣ ትጽፋለች። አያችሁት? ሰበረ ወይም ሰብሯል። የኃላፊ ጊዜ ሰብሯል፣ እየሰበረ ነው፣ ይሰብራል። እንዲያላችሁ መለማመድ ነው። በጣም ቀላል ነው እና ጊዜዎችን እንዲህ አድርገን ልናሰላ እንችላለን። አንዳንድ ግሶች የኃላፊና የአሁን ጊዜ ግስ መሆናቸውን ለማረጋገጥ ረዳት ግስ ያስፈልጋቸዋል ይላል። ልጁ እየበላ ነው፣ ነው። ምክንያቱ የአሁን ጊዜ መሆናቸውን ሲያመለክት፣ በአንጻሩ ደግሞ ልጁ እየበላ ነበር ካልን ነበር የሚለው ምንድን ነው? ኃላፊ መሆን እየበላ ነበር ካለ ግን ይፈርሳል። የአሁን መሆኑ ይቀርና ኃላፊ ይሆናል። ይህን እንዳትረሱት። አረፍተ ነገሩ የሚያሳየው የኃላፊ ጊዜ መሆኑን ነው። ነገር ግን ድርጊቱ መቋረጡን መጨረሱን ያላረጋገጠ ነው። እናንተ ለምሳሌ ትናንት በሰፈር ስትሄዱ ልጆች ኳስ እየተጫወቱ ነበር ካላችሁ እያያችኋቸው እየተጫወቱ ነበረ፣ አልፋችሁ ሄዳችሁ። መጠናቀቁን እና አለመጠናቀቁን ግን አልተናገራችሁ። ድርጊቱ ሂደት ላይ መሆኑን ብቻ ነው የተረካችሁት። ወይም በእንግሊዝኛው ፕሬዘንት ፓስት ኮንቲኒየስ ቴንስ ሂ ዋዝ ፕሌይንግ፣ ከእሱ ጋር አዛምዱት። ሂ ዋዝ ፕሌይንግ፣ እየተጫወተ ነበር። እንደ አይነት ነገሮችን እንግዲህ የምዕራፉ ማጠቃለያ። በዚህ ምዕራፍ እንግዲህ መገናኛ ብዙሃን ምን ይመስላል የሚለውን አይተናል። የድርሰት አይነቶች በአራት እንደሚከፈሉ ያሳያል። እዚህ ጋር ተራኪ ድርሰት፣ አመዛዛኝ እያን ቅድም የተማማር ናቸው። የክለሳ ጥያቄዎች አሉ። እዚህ ጋር እንግዲህ በቀጥታ ጥያቄዎችን ለማየት ያክል በሚከተለው ሰንጠረዥ ውስጥ ለሚገኙ ቃላት በምሳሌው መሰረት ተመሳሳይና ተቃራኒ ፍቻቸውን ግለጹ ነው የሚለው፣ አሟሉ ነው የሚለው። በደምሳሳው ተመሳሳዩ ምንድን ነው? በጥቅሉ ለማለት ነው አይደለ? በጥቅሉ ተቃራኒው በነጠላው ነው። መናድ ማፍረስ ነው። ይኸኛው መደርደር ነው። ቋንቋና ስስታ፣ ቋንቋና ይሄኛው መልሱ ቋንቋና ምንድነው? እንትኑ ስስታ፣ ተመሳሳዩ ማለት ነው። ስስታ ተቃራኒ የኛው ተመሳሳዩ ስስታም የኛው ለጋስ ወይም ቼር ለማለት ነው። ገሃድ ይፋ፣ ገሃድ ምንድነው? ይፋ ማለት ነው አይደለ? በድብቅ ነው። በድብቅ ጨቀነ ነው የሚለው። እዚህ ጋር ጨቀነ የሚባል ነገር የለም። ቃሉ አማርኛ አይደለም፣ ጨከነ ነው። በጣም ብዙ ስህተቶች አሉ። ያው ሁልጊዜ እንደምላችሁ ጨቀነ ሳይሆን ጨከነ ነው። ስህተት ነው። እዩት። ይሄንን እዚህ ጋር ይችኛዋን ልዩ ምልክት ስትራይክ የሚባል ነገር አለ። ይሄንን ላርግላችሁና ምልክት ሳደርግ ለዛ ነው ቀይ ያደረኩት እንደዚህ። ጨከነ። ስለዚህ አመረረ እንደማለት ነው።
አመረረ። እዚህ ጋር ጨከነ፣ አመረረ ይሆናል። ይህኛው ርኅራኄ ያደረገ ወይም ራራ፣ ሐዘኔታን ማሳየት ማለት ነው። ምርቃት ምስጋና ነው። ይሄኛው ምርቃት ምስጋና ነው። ምስጋና እኛው እርግማን ነው አይደል? ይሄኛው እርግማን ተቃራኒው ታውቁታላችሁ። ይሄን አዋቀረ፣ ገነባ ነው አይደለም? የሚሆነው ይሄ መገንባት ተቃራኒ ያፈረሰ። አውሸለሸለ፣ አውተፈተፈ ትንሽ ለየት ይላል። አውተፈተፈ ወይም አውሸለሸለ ልክስክስ ያለ ስራ ማለት ነው። እና ለምሳሌ የሆነ ነገር እየደራረምን ስናስቀምጥ ወረቀቶችን ብንደረድር እንደው ጠጋጠጋ ያለ ነገር ማውተፍተፍ ወይም ማውሸልሸል ነው። በስርዓት ሰራ። ይሄኛው በስርዓት ሰራ ይሆናል። መልካም እንግዲህ እነዚህ የክለሳ ጥያቄዎች ናቸው። ምን ተምሬያለሁ የሚለውን ነገር እዚህ ጋር ደግሞ እናንተ ልታመሳክሩበት ትችላላችሁ ተማሪዎች። እንግዲህ በዛሬው ክፍለ ጊዜያችን በዋናነት የድርሰት አይነቶችን አየን፣ የቃላት እማሪያዊና ፈካሪያዊ ፍቺ፣ እንዲሁም ወደ መጨረሻው ደግሞ የግስ ጊዜን አየን። የአሁን ጊዜ፣ የኃላፊ ጊዜና የትንቢት ጊዜ ወይም የወደፊት ጊዜ የሚለውን በሚገባ ተማምረናል። ተማሪዎች እንግዲህ የ10ኛ ክፍል የአማርኛ ቋንቋ ትምህርት የምዕራፍ 8 የሁለተኛው ድምፅ ወምስል ትምህርታችን ይህን ይመስል ነበር። በቀጣዩ ክፍለ ጊዜያችን ማለትም በምዕራፍ 9 በሌላ ርዕስ የምንገናኝ ይሆናል። እስከዛው በሰላም ቆዩ። ጤና ይስጥልኝ።